የተወደዳችሁ የክርስቶስ ቤተሰቦች እንደምከረማችሁ እንደምሰነበታችሁ። የዛሬው ርዕሳችን እንግዲህ በምስራቅ ኢየሩሳሌም የሚገኘው ከፍተኛ ተራራ ላይ ያለው ደብረ ዘይት ወይም ደግሞ ሐር ዘይትም እየተባለ የሚጠራው ቦታ ይሆናል። በዚህ አካባቢ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ታምራት የፈጸመበት አካባቢ ሲሆን አንዱ ታምር የተፈጸመበትን የዛሬው ርዕሳችን ይሆናል። ወደዛ ነው ወስዳችሁ ተከታተሉኝ። ይህ አካባቢ የምታዩት በብዛት አረብ እስራኤሎች የሚኖሩበት አካባቢ ሲሆን በዚህ አካባቢ አልፎ አልፎ ደግሞ እስራኤሎችን ቤት እየገዙ የሚኖሩ አሉ ማለት ነው። ምክንያቱም ቦታ ለማያዝ ሲሉ የሚሸጡላቸው አረቦች ካሉ እየገዙ ይገባሉ ለማለት ነው። ስለዚህ ዋናው የዛሬው ታሪካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ያረገበትን ቅዱስ ቦታ ለማየት ስለሆነ ወደዛ ነው ወስዳችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል ነስቶ ከሙታን ተለይቶ ከተነሳ በኋላ ለደቀ መዛሙርቱ ለ40 ቀን እየታያቸው ስለ እግዚአብሔር መንግሥት ከነገራቸውና ካስተማራቸው በኋላ አጽናኙ መንፈስ ቅዱስ እስኪልክላቸው ድረስ ከኢየሩሳሌም እንዳይወጡ አዟቸዋል። ነገር ግን መንፈስ ቅዱስ በወረደላቸው ጊዜ በኢየሩሳሌም በይሁዳና ሰማርያ ሁሉ ስለ እርሱ እንደሚመሰክሩ ከነገራቸው በኋላ በ40ኛው ቀን በዓይናቸው እያዩት ከምድር ወደ ሰማይ ከፍ ከፍ ሲል ደመና ሰውራ ስትቀበለው የተመለከቱት ቅዱስ ስፍራ በዚህ ነው። የሉቃስ ወንጌል ምዕራፍ 4 ከቁጥር 50፣ የማርቆስ ወንጌል ምዕራፍ 16 ቁጥር 19። በዚህ ሳይወሰን ነጫጭ ልብስ የለበሱ 2 የሰማይ መላእክት ባጠገባቸው ቆመው እናንተ ወደ ሰማይ የወጣው ኢየሱስ ሰማይ ሲሄድ እንዳያችሁት እንዲሁ በክብርና በኃይሉ ለፍርድ እንደሚመጣ በመግለጽ ስለ ዳግም ምጽአቱ ለደቀ መዛሙርቱ የነገራቸውም በዚሁ ቅዱስ ስፍራ ነው። በዚህ ቅዱስ ስፍራ የመጀመሪያው ቤተ ክርስቲያን የተሰራው በ4ኛው ክፍለ ዘመን ሲሆን አሁን የሚታየውን የጌታችን እግሩ ወይም ኮቴ ያረፈበት ያለበት እንደ ቅድስት አማክሎ የታነጸ ቤተ መቅደስ እንደነበረ እና ቤተ መቅደሱ እስከ 10ኛው ክፍለ ዘመን ድረስ ሳይፈርስ እንደቆየ ይነገራል። ይሁንና በኋላ ዘመን በመፍረሱ በ12ኛው መቶ ክፍለ ዘመን መስቀላውያን በስፍራው አዲስ ቤተ ክርስቲያን በድጋሚ አንጸውበት ነበር። መስቀላውያን የመጨረሻ ዘመን እንደገና ቤተ ክርስቲያኑ ሲፈርስ ቅሬቱ በሰላሃዲን ለሙስሊሞች በመሰጠቱ ይዞታው በእስልምና ተከታዮች ስር ሆኖ ይገኛል። በየዓመቱ የዕርገትን በዓል ምክንያት በማድረግ የተለያዩ የክርስትና እምነት ተከታዮች በስፍራው የዕርገትን በዓል ያከብራሉ። በዙሪያውም በግንቡ ላይ የተተከሉ ብረቶች ይታያሉ። ይህም በዓሉን ሲያከብሩ የአብያተ ክርስቲያናት ባንዲራና የድንኳን መዘርጊያ ይጠቀሙበታል። በዙሪያው ያሉ ድንጋዮችም እንደ መንበር ይገለገሉባቸዋል። ከዕርገቱ ቦታ በስተጀርባ የሩሲያ የዕርገቱ ቤተ ክርስቲያን ይገኛል። ስለዚህ የተወደዳችሁ የክርስቶስ ቤተሰቦች የዛሬው ርዕሳችን ይሄ ነበር። በእርግጥ በመጽሐፍ ቅዱስ ብዙ ታሪክ፣ ሰፋ ያለ ታሪክ ይገኛል። እኛ ግን አጠር ባለ ሁኔታ ነው ያቀረብንላችሁ። የአሁኑ ርዕሳችን ከዚህ ጋር ያበቃን። ወደሚቀጥለው ርዕሳችን እስከምንደርስ ሰላም ሁኑ። አመሰግናለሁ።